የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ እሁድ የካቲት 15 ቀን 2018 ዓ.ም የምናቀርብላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያ ርዕሰ ጉዳዮችን እንጠቁማችኋለን። ብዙዎች ያልጠበቁት ንግግር ያሰሙት አብይ አህመድ ከሞያሌ ጫፍ እስከ ምጽዋ ጫፍ ስጋቶችን የሚያስወግድ ኤሊት ፎርስ አዘጋጅተናል ሲሉ ተናግረዋል። የልዩ ዘመቻዎች እዝ በከተማ ውጊያ ያለውን ዝግጁነት አሳይቷል እየተባለም ይገኛል። የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ ሀገራችንን ለመድፈር የሚሞክሩ ካሉም በአስተማማኝ ቁመና ላይ እንደምንገኝ ለማሳየትና የጥላትን መቅሰፍት መሆናችንንም ለማሳየት ነው ብለዋል። ተወደደም ተጠላም አሰብ ይመለሳል፣ ተወደደም ተጠላም ተዘግቶብን አንኖርም። በዛሬው ወታደራዊ ትርኢት ላይ የታየ መልእክት ነው። አነጋጋሪውን ውሎ በዝርዝር የምናስቃኛቸው ይሆናል። ብልጽግና በክቡር መስዋዕትነት የተገኘው የፕሪቶሪያ ስምምነቱን የፈረሙ ህጋዊ አካላትን በማግለል ለግለሰቦች በመስጠት አደጋ ላይ እንዲወድቅ እያደረገ ነው ሲልም የትግራይ ሰላምና ጸጥታ ቢሮ ክሱን አሰምቷል። የድሮን ድብደባ፣ ሰራዊትና የጦር መሳሪያ አከማችተው ትግራይን የመክበብ እንቅስቃሴ፣ ስም ማጥፋትና እገዳዎች ግልጽ የጦርነት አዋጅ እንደሆነ እናምናለን ሲልም የደረሰበትን ድምዳሜ አስታውቋል። እንደ ትግራይ ሰራዊት ወዳጅም ጠላትም እንዲያውቅልን የምንፈልጋቸው ነገሮች አሉ ብለዋል የትግራይ ሰላምና ጸጥታ ቢሮ። ጉዳዮቹ ምን ይሆኑ? አብራችሁን ከቆያችሁ የምታደምጡት ይሆናል። በክምር ድንጋይ አካባቢ የመንግስት ሰራዊትና የፋኖ ኃይሎች ባደረጉት ውጊያ በሁለቱም ወገኖች ከፍተኛ የሚባል ኪሳራ መድረሱ ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በወሎ ቤተ አማራ ደገር ቀጠና በመከላከያ ኃይል ላይ በዛሬ ዕለት ከረፋዱ 3 ሰዓት ጀምሮ ባደረገው የቅንጅት ውጊያ ድል ማድረጉን ተናግሯል። ሌላኛው ርዕሰ ጉዳያችን ነው። አብራችሁን ስትቆዩ ታደምጡታላችሁ። የሱዳን የፈጥኖ ደራሽ ኃይሎች መሪ ጀነራል መሐመድ ሐምዳን ደጋሎ ሄሚቲን ከጎረቤት ሀገራት የሚነሱ ድሮኖች ጉዟችንን ባያስተጓጉሉት ኖሮ ዛሬውኑ ካርቱምና ፖርት ሱዳን እንገባ ነበር ሲሉ መናገራቸው ተሰምቷል። ምንም እንኳን ሄሚቲ ጎረቤት አገራት ሲሉ የትኞቹን አገራት እንደሆነ በስም ባይጠቅሱም ብዙዎች ንግግራቸው ግብፅን እንደሚመለከት ይገምታሉ። ሌላኛው በዝርዝር የምንመለከተው ጉዳያችን ነው። ተመልካቾቻችን እነዚህንና ሌሎች መረጃዎችን አብራችሁን ስትቆዩ የምታደምጧቸው ይሆናል። አብራችሁን ቆዩ። ብዙዎች ያልጠበቁት ንግግር ያሰሙት አብይ አህመድ ከሞያሌ ጫፍ እስከ ምጽዋ ጫፍ ስጋቶችን የሚያስወግድ ኤሊት ፎርስ አዘጋጅተናል ሲሉ ተናግረዋል። የልዩ ዘመቻዎች እዝ በከተማ ውጊያ ያለውን ዝግጁነት አሳይቷል እየተባለ ይገኛል። የልዩ ዘመቻዎች እዝ የሚወጣቸው ግዳጆች በጣም ውስብስብና ጥንቃቄ የሚጠይቀው የከተማ ውስጥ ግዳጅ አንዱ መሆኑንም ይነገራል። የሽብር ቡድኖችንና ሰርጎ ገብ ጥላትን በአነስተኛ ኪሳራ በህዝብና በመሰረተ ልማት ላይ ጉዳት ሳይደርስ ለመፈጸም የሚያስችል አቅም ያዙን አሳይቷል ነው የተባለው። መከላከያ ሰራዊት ህዝባዊ ሆኖ የኢትዮጵያን ሉዓላዊነት ያስጠበቀ ጀግና ሰራዊት ነው ሲሉም ደስታ ሌዳሞ ሲናገሩ ተደምጠዋል። የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል የማይበገር ጽናት የማይታጠፍ ማንነት በሚል መሪ ቃል በተለያዩ መርሃ ግብሮች በሐዋሳ ከተማ ኢንተርናሽናል ስቴዲየም ተከብሯል። በበዓሉ ላይ ንግግር ያደረጉት የሲዳማ ብሔራዊ ክልላዊ መንግስት ፕሬዝዳንት ደስታ ሌዳሞ መከላከያ ሰራዊታችን ህዝባዊ ሰራዊት ሆኖ የኢትዮጵያ ሉዓላዊነት የግዛት አንድነት ያስጠበቀ ጀግና ሰራዊት መሆኑን ገልጸዋል። የልዩ ዘመቻዎች እዝ የሰራዊት አባላት ደግሞ የተለየ ተልእኮ ፈጻሚ በመሆናቸው ይህ የሰራዊት ክፍል በክልላችን መገኘቱም ኩራትና ክብር ይሰማናል ብለዋል። የልዩ ዘመቻዎች እዝ በየብስ በአየርና በባህር ላይ የሚሰጠውን ግዳጅ በአስተማማኝነት ለመወጣት የሚያስችል ብቃት ገንብቷል ሲሉ ደግሞ የተናገሩት ሌተናል ጀነራል ሹማ አብደታ ናቸው። የልዩ ዘመቻዎች እዝ ሌተናል ጀነራል ሹማ አብደታ ሀገራችንን ለመድፈር የሚሞክሩ ካሉም በአስተማማኝ ቁመና ላይ እንደምንገኝ ለማሳየትና የጥላት መቅሰፍት መሆናችንንም ለማሳየት ነውም ብለዋል። ኢትዮጵያም በማንም ተደፍራ የማታውቅ ነገም በማንም የማትደፈር ሀገር አድርገን ሰርተናታል። ይህም በኢትዮጵያ ሕዝብ አንድነትና በመከላከያ ሰራዊታችን ጀግንነት በላይ በተለይም የምድር ድሮን በሆኑት ጀግኖቻችን ነው ሲሉም ተናግረዋል። አሁን በሀገራችን ለማተራመስ ያሰፈሰፈው የትኛውም ኃይል ወደ ሰላም እንዲመለስ መክረው አሻፈረኝ ካለ ግን ቀይ መለዮ ለባሾች ማርሽ ቀያሪ መሆናቸውን
ጠንቅቆ እንዲያውቅ ይደረጋል ብለዋል። ኢትዮጵያም በትውልድ ቅብብሎሽ ሀገር ያጸኑ የበርካታ ጀግኖች ምድር ናት ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የመከላከያ ሰራዊት የልዩ ዘመቻዎች እዝም ባለፉት 65 ዓመታት በበርካታ ፈተናዎች ውስጥ የማይበገር ጽናት ይዞ ኢትዮጵያን ያኮራ ጀብዱ ፈጽሟል ሲሉም ተደምጧል። እዙም አሁን ላይ በመከላከያ ሪፎርም ስራዎች አማካኝነት አየር ወለድ ኮማንዶና ልዩ የጸረ ሽብር ኃይል በመያዝ በአደረጃጀት በሰው ኃይልና በትጥቅ ዘመኑን በዋጀ መልኩም ተዋቅሮ በየትኛውም ጊዜና በማንኛውም ሁኔታ ግዳጁን በብቃት ለመፈጸም በአስተማማኝ ቁመና ላይ ይገኛል ብለዋል። ብዙዎች ያልጠበቁት ንግግር ያሰሙት አብይ አህመድ ከሞያሌ ጫፍ እስከ ምጽዋ ጫፍ ስጋቶችን የሚያስወግድ ኤሊት ፎርስ አዘጋጅተናል ሲሉ ተናግረዋል። ኢትዮጵያም ኤሊት ፎርስ የምትገነባው በቀጠና ውጊያና ሽብር እንዳይፈጠር ከተፈጠረም በአጭር ጊዜ ለመቋጨት ታሳቢ በማድረግ እንደሆነም የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የልዩ ዘመቻዎች እዝ በወታደራዊ ዲሲፕሊን ታግዘው ውጊያን የሚያስቀሩ ካጋጠመ ደግሞ ባጠረ ጊዜ የሚጨርሱ በጀግንነት ሰንደቅ ዓላማቸውን ከፍ አድርገው የሚያውለበልቡ እንደሆኑም ጠቅላይ ሚኒስትሩ አረጋግጠዋል። የምንዘጋጀው በአፍሪካ ሰላምና ብልጽግና ለማረጋገጥ እንዲሁም በቀጠናው ላሉ ሀገራት አለይታና መከታ ለመሆኑ ያሉት ጠቅላይ ሚኒስትሩ ለዚህም ሲባል በምድር በተራራና በጅረት ይሰጥ የነበረውን ወታደራዊ ስልጠና አሁን ላይ ወደ ባህር ቀይረነዋል ብለዋል። ኢትዮጵያም የዘመኑን ቴክኖሎጂ የሚጠቀም በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች ውጊያን የሚያጧጡፍና የሚያሳጥር ተቋም ስለገነባች መላው አፍሪካውያን እንኳን ደስ ያላችሁ ሲሉ መልእክት አስተላልፈዋል። ተወደደም ተጠላም አሰብ ይመለሳልና ተወደደም ተጠላም ተዘግቶብን አንኖርም በዛሬው ወታደራዊ ትርኢት ላይ የታየ መልእክት ነው። ለኢትዮጵያም ከሰላም በላይ የሚያስፈልጋት የለም። ነገር ግን ሰላም እንዲሆን ከተፈለገ አንድ ተወዳዳሪ፣ ተፎካካሪ፣ ተሳፋጭ አልባ ጠንካራ የውስጥንም የውጭንም አመፀኛ ልክ የሚያስገባ መከላከያ ሰራዊት ያስፈልጋል መባሉንም ከስፍራው ተሰምቷል። ሰላም የሚመጣው በዚህ መልኩ ብቻ ነው። ሰላም እንዲሆን ህወሓት፣ ፋኖ፣ ኦነግ፣ ኦምነግ ወዘተ አንዳቸውም ሳይቀሩ በውድም በግድም የታጠቁትን እንዲፈቱ ከሸፈቱበት እንዲገቡ ወይም መደረግ እንዳለበትም የመንግስት ሹማምንቶች ይናገራሉ። ከውጭም ይሁን ከውስጥ የሀገሪቱን ብሔራዊ ጥቅሞች ለመጉዳት የሚያስብ የትኛውም ኃይል ላይ አሳማሚ ቅጣት ማሳረፍ የሚችል መከላከያ ኃይል መገንባቱ ነው የተነገረው። ይህ መንግስት ጠንካራ መከላከያ ኃይል በመገንባት በኩል እየሄደበት ያለው ርቀት የሚያስደንቅ መሆኑንም ተጠቁመዋል። ብልጽግና በክቡር መስዋዕትነት የተገነባው የፕሪቶሪያ ስምምነቱን የፈረሙ ህጋዊ አካላትን በማግለል ለግለሰቦች በመስጠት አደጋ ላይ እንዲወድቅ እያደረገ ነው ሲልም የትግራይ ሰላምና ጸጥታ ቢሮ ክሱን አሰምቷል። የትግራይ ሰላምና ጸጥታ ቢሮ በወቅታዊ ሁኔታዎች ላይ ማስጠንቀቂያ አዘል መልእክት አስተላልፏል። ቢሮው በትግል እንጂ በምጽዋት የሚከበርልን መብት የለም ሲልም ተናግሯል። እኛም እንደ ተጋሩ ባንድ እንድንደራጅ እንድንታገልና ለመስዋዕትነት ዝግጁ እንድንሆን ያደረገውን ዋናውን ምክንያት የትግራይ ህዝብ መሰረታዊ ጥቅምና ፍላጎት እንጂ ሌላ ጉዳይ አልነበረንም። አሁንም ቢሆን ለወደፊትም አይኖረንም። ለማንኛውም ኃይል ለመሸከም የሚከብዱ አደጋዎችን ተሸክመን ሁሉንም አይነት መስዋዕትነት እየከፈልን በጽናት ቆመን ያለነው ለዚህ ነው ብለዋል። ብልጽግና በክቡር መስዋዕትነት የተገኘውን የፕሪቶሪያ ስምምነቱን የፈረሙ ህጋዊ አካላትን በማግለል ለግለሰቦች በመስጠት አደጋ ላይ እንዲወድቅ እያደረገ ነው ሲልም የትግራይ ሰላምና ጸጥታ ቢሮ ክሱን አሰምቷል። ቢሮ አክሎም የትግራይ ህዝብ አንድነትን በመከፋፈል ትግራይ እንድትዳከምና እርስ በርሳችን እንድንተላለቅ ያለመ በጀትና ሰው መድቦ በመስራት ላይ ነው ብለዋል። ነገር ግን ትግራይን በሁሉም አቅጣጫ ዘግቶ በቴክኖሎጂ በሰራዊት ብዛትና በከባድ መሳሪያ ጋጋታ በማስፈራራት ለማንበርከክ መሞከር ተጨማሪ እልቂት መጋበዝ እንጂ የትግራይን ህዝብ ማሸነፍ እንደማይቻል ትናንት በተግባር ተሞክሮም የተረጋገጠ ነው ብለዋል። በአጠቃላይ ግጭት የማቆም የፕሪቶሪያ ስምምነትን በመጣስ የተደረገውን የድሮን ድብደባ ሰራዊትና የጦር መሳሪያ አከማችተው ትግራይን የመክበብ እንቅስቃሴ ስም ማጥፋትና እገዳዎች ግልጽ የጦርነት አዋጅ እንደሆነ እናምናለን ሲል የደረሰበትን ድምዳሜ አስታውቋል። ስለሆነም እንደ ሰራዊት የመጨረሻ ዓላማችን የትግራይ ህገ መንግስታዊ ግዛታዊ አንድነትን ማረጋገጥ፣ ለተፈናቀሉና በወራሪዎች ስር እየተሰቃዩ ያሉ ህዝቦችን ዋስትናቸው ተረጋግጠው ወደ ቀያቸው እንዲመለሱና እንዲኖሩ ማድረግና ህዝብ በመረጠው አካል እንዲተዳደር ማድረግ መሆኑን አስገንዝበዋል።
ከዚህ መሰረታዊ እውነት በመነሳት በዚህ ወቅት እንደ ትግራይ ሰራዊት ወዳጅም ጠላትም እንዲያውቅልን የምንፈልጋቸው ነገሮች አለ ያለው የትግራይ ሰላምና ጸጥታ ቢሮ የትግራይ ህዝብ ከባድ መስዋዕትነት ከፍሎ ያረጋገጣቸው ማንነቱ ሁሉም ብሔራዊ እሴቶቹና መሬቱን ተነጥቀው በከባድ የህልውና አደጋ ወድቆ እንደሚገኝ ለሁሉ ግልጽ በሆነበት ወቅት ያለው አማራጭ ይህንን አደጋ በሰላማዊ መንገድ መፍታት ነው ብለዋል። ከዚህ በተጨማሪ ለሰላም ሲባል ክብርህን፣ ማንነትን፣ ሉዓላዊ ግዛትንና መሬትን አሳልፈ መስጠት ግን ትናንት አላደረግነውም፣ ዛሬም ይሁን ነገ እንዲደረግ የሚጠብቅ ወገን ካለ የማይሆንና የማይጨበጥ ህልም ነው ሲል አስገንዝበዋል። አሁንም ቢሆን በኃይል ሊታፈን የሚፈለገው የትግራይ ህዝብ ጥያቄ ብቸኛ መፍትሄውም ሰላማዊና ፈጣን እንዲሆን እንጠይቃለን ያለው የትግራይ ሰላምና ጸጥታ ቢሮ ትዕግስታችንን እንደ ፍርሃት በመቁጠር አሁን ያለው ሁኔታ እንዲቀጥል ማድረግን የህዝባችንን ስቃይ በማራዘም እልቂታችንን መጠበቅ ተገቢ አለመሆኑን ባመንበት ሁኔታ ላይ እንገኛለን ሲልም መልእክቱን አስተላልፏል። ነገር ግን በዛሬው ዕለት በኮረም በመቀሌ እንዲሁም በሌሎች ከተሞች መደበኛ እንቅስቃሴ ከወትሮው እየቀዘቀዘ መጥቶ ከተሞች ባዶ ሆነው ታይተዋል። በተለይ ወታደራዊ አፈሳ መጀመሩን ተከትሎ መንገድ ላይ የሰው እንቅስቃሴ ተገድበዋል። በድንበር አካባቢ የሚገኙ ነዋሪዎች የጦርነት ስጋት ማንዣበቡን ተከትሎ እየተፈናቀሉ ይገኛሉ። ከሸራሮ በርካታ ነዋሪዎች ከተማዋን ለቀው እንደወጡ ምንጮቻችን ጠቁመዋል። ወላጆች ጦርነቱ አይቀሬ ነው በሚል ልጆቻቸውን ከፍለው ወደ መሀል ሀገር እንዲሁም ወደ ውጭ ሀገር እየላኩ ነው። የኮረም ህዝብ በስጋት ምክንያት አካባቢያቸውን ለቀው ለመሄድ በመናኸሪያም ረጅም ሰልፍ ይታይ ነበረ። ሁኔታው እጅግ አሳሳቢ ነው ብለዋል። ጦርነቱ አይቀሬ ነው በሚል ከትግራይ ክልል የሚሸሹ ሰዎች ቁጥር በእጅጉ ጨምሯል። ባንኮች አካባቢ ከፍተኛ ሰልፍ ይታያል። ባንኮች ከ2000 ብር በላይ መስጠት አይችሉም። በተያያዘ ሁኔታም ከጧት 1 ሰዓት ተኩል ጀምሮ በአጽቤ ዛሬ ማጣቢያ ተቀብረው የነበሩ መሳሪያዎችን የጫኑ ተሽከርካሪዎች ወደ ውቅሮ ተጉዘዋል። በክምር ድንጋይ አካባቢ የመንግስት ሰራዊትና የፋኖ ኃይሎች ባደረጉት ውጊያም በሁለቱም ወገኖች ከፍተኛ የሚባል ኪሳራ መድረሱ ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በወሎ ቤተ አማራ ደገር ቀጠና በመከላከያ ኃይል ላይ በዛሬ ዕለት ከረፋዱ 3 ሰዓት ጀምሮ ባደረገው የቅንጅት ውጊያም ድል ማድረጉን ተናግሯል። መከላከያ መነሻውን ከከለላ ወረዳ በማድረግ ልዩ ስሙ ሊንጮ በተባለ አካባቢ የሚገኙትን የአርበኞች ጦር ሰራዊት የማፈን ዓላማ አንግቦ ባደረገው እንቅስቃሴ ከረፋዱ 3 ሰዓት ጀምሮ ከአፋብን ሸዋ ጠቅላይ እዝና ከአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ የተውጣጡ ውስን ሻለቆች በከላላ እና ደገር አዋሳኝ ስፍራ ላይ ቆርኬና ሊንጮ በተባሉ ቦታዎች ላይ የአገዛዙን ሰራዊት ማጥቃታቸውን መረጃዎች አረጋግጠዋል። ከደብረ ታቦር ወደ ክምር ድንጋይ በእንቅስቃሴ ላይ የነበረን የመንግስት ሰራዊት በራስ ጉና ክፍለ ጦር በሁለቱም ወገኖች ከፍተኛ የሚባል ኪሳራ መድረሱ ተነግሯል። ከዲሽቅም እስከ ዙ 23 የታጠቀው የመከላከያ ኃይል ፋኖ ክምር ድንጋይ መቀመጫ ለማድረግ በተፋለሙበት ጦርነት ከፍተኛ ኪሳራ መድረሱ ተረጋግጧል። መከላከያ ከጋሳይ እስከ ዘበራ ባለው አውደ ውጊያ ውሎ የጫነው ዙ 23 ከጥቅም ውጭ ሆኖበት ከ30 በላይ ሙት አስተናግዶም አስክሬኑን መሰብሰብ እንዳልቻለም ተገልጿል። ፋኖ በበኩሉ ከ20 በላይ አባላቶቹን እንዳጣ ታውቋል። በሌላኛው አውደ ውጊያ ደግሞ አፋብን ከንፋስ መውጫ ከተማ ተነስቶ ወደ ክምር ድንጋይ ከደብረ ታቦር የሚንቀሳቀሰው ኃይል ለመድረስና ሽፋን ለመስጠት ወደ ጎብጎብ በመንቀሳቀስ ላይ ያለ በተደረገ ውጊያ ወደ ተነሳበት ንፋስ መውጫ ከተማ መልሰው እንዲገባ ተደርገዋል። በዚህ አውደ ውጊያ ከፍተኛ ቀጠናዊ ትስስር የተጋመደበት ወታደራዊ ግዳጅ የነበረ ሲሆን ጋይንት ክፍለ ጦር መኳቢያ ኡራኤል ማደያ ጣሪያ ጊዮርጊስ አካባቢ ትንቅንቅ ሲያደርግ፣ ገብርኤል ክፍለ ጦር ደግሞ ከሄደር አቅጣጫ እና ክሬቸር አካባቢ የመከላከያ ኃይል ከፍተኛ ኪሳራን እንዲያስተናግድ ሲያደርገው፣ በሌላኛው የአውደ ውጊያ ግንባር ደግሞ አፋብን ወሎ ቤተ አማራ ሚኒሊክ እዝ ደጋው መብረቅ ኮር ከ3ኛ ክፍለ ጦር የተውጣጣ ኃይልና ሌሎች በቀጠናው የሚንቀሳቀሱ የፋኖ አባላት በአምባ ማርያም አቅጣጫ የተናበበ ውጊያ አሳርፈውበት ከፍተኛ ጉዳት አስተናግደዋል። የሱዳን ፈጥኖ ደራሽ ኃይሎች መሪ ጀነራል መሐመድ ሐምዳን ደጋሎ ሐሚቲ ከጎረቤት ሀገራት የሚነሱ ድሮኖች ጉዟችንን ባያስተጓጉሉ ኖሮ ዛሬውኑ ካርቱምና ፖርት ሱዳን እንገባ ነበር ሲሉ መናገራቸው ተሰምቷል። ሐሚቲ ይህን ንግግር ያደረጉት በኡጋንዳ በሚገኝ አንድ አዳራሽ ውስጥ ለደጋፊዎቻቸው ባደረጉት ንግግር ነው። ምንም እንኳን ሐሚቲ ጎረቤት ሀገራት ሲሉ የትኞቹን ሀገራት እንደሆነ በስም ባይጠቅሱም ብዙዎች ንግግራቸው ግብፅን እንደሚመለከት ይገምታሉ። ለዚህም ግምት እንደ ምክንያት የሚጠቀሰው ኒውዮርክ ታይምስ ከአንድ ወር በፊት ይፋ ያደረገው የሳተላይት ምስል ነው። በደቡብ ምዕራብ ግብፅ ከሱዳን ድንበር አቅራቢያ የቱርክ ሰራሽ አኪንቺ ድሮኖችና የቱርክ የጭነት አውሮፕላኖች
አንድ ማዕከል ላይ ተከማችተው መኖራቸውን ያሳያል። በተጨማሪም ሄሚቲ ፖርት ሱዳንን እንገባ ነበር ማለታቸው ሌላ ተጨማሪ ጥርጣሬን ፈጥሯል። ፖርት ሱዳን ከግብፅ ይልቅ ለኤርትራ እጅግ የቀረበች በመሆኗ የሱዳን መደበኛ ጦርን ለመርዳት በኤርትራ ውስጥ የድሮን ማዕከል ሊኖር ይችላል የሚል ግምት እንዲሰነዘር አድርጓል። ይህ ግምት እስካሁን በቂ መረጃ ያልተገኘበት ጥርጣሬ ብቻ ነው። ተመልካቾቻችን ለዛሬ ዕለተ እሁድ የካቲት 15 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር የቀረቡላችሁ የምሽት ዜናዎች እነዚህን ይመስሉ ነበረ። ይህ ኢትዮ ዲስኮርስ ነው። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።